የሚሰሩ አንዳንድ የትግራይ ተወላጆችና በዩኤንኤችሲአር እየታገዘ ነው ተባለ። 15 የሽንዳ ተላላኪዎች ወደ አገራችን አንሄድም በማለት ጁባ አውሮፕላን ማረፊያ ላይ ሁከት መፍጠራቸውን የመከላከያ ሚኒስቴር ኢንዶክሬሽን ዳይሬክተር ሜጀር ጄኔራል መሐመድ ተሰማ ለኢቲቪ ገልጸዋል። በተለያዩ የዓለም ሀገራት የሚገጥም የጸጥታ ችግርን የህይወት መስዋዕትነት በመክፈል ጭምር የሰላም ማስከበር ግዳጁን በመወጣት ላይ እንደሚገኝ ይታወቃል። በደቡብ ሱዳን ጁባ ከአንድ ዓመት በላይ የሰላም ማስከበር ግዳጁን ሲወጣ የነበረው 15ኛ ሞተራይዝድ ሻለቃ ጦር ከዚህ ውስጥ አንዱ ነው። ጦሩ ግዳጁን አጠናቆ ለተረኛ ለማስረከብ በዝግጅት ላይ ያለ የጁንታው ከሃዲ ቡድንን የወከሉ 15 የትግራይ ተወላጅ የመከላከያ ሰራዊት አባላት ወደ ሀገር ውስጥ አንመለስም በሚል በጁባ አየር ማረፊያ ረብሻ ለመፈጸም መሞከራቸውን የፌዴራል መከላከያ ሰራዊት ኢንዶክትሪኔሽን ዳይሬክተር ሜጀር ጄኔራል መሐመድ ተሰማ ለኢትዮጵያ ቴሌቪዥን ገልጸዋል። የመጀመሪያው ዙር ዘማች ወደ ሀገር ተመላሽ 169 የሰው ኃይል ያሉትና ከዚህ ውስጥ 41ዎቹ የትግረኛ ብሔር ተወላጆች ይዞ ጁባ ኤርፖርት ፍተሻውን አልፎ ወደ ፕሌን ለመዘጋጀት በዝግጅት ላይ ያለ ከዚህ ውስጥ 15 የሚሆኑ የትግረኛ ቋንቋ ተናጋሪ የትግራይ ብሔር ተወላጅ ግን የኢፌዴሪ መከላከያ ሰራዊት ወደ ሀገር ውስጥ አንሄድም በሚል አስፓልት ላይ በመንከባለልና የተለያዩ ጩኸት በማሰማት ረብሸዋል። በጁባ ሚዲያን ተጠቅመው ሀገርን የማዋረድና በሀገር ላይ ክህደት የመፈጸም ተግባር ያከናወኑት ቅጥረኛ ግለሰቦች ሰራዊቱን የማይወክሉና ድርጊታቸው የትግራይ ተወላጅ መከላከያ ሰራዊት አባላትን ጭምር ያስቆጣ ነው ብለዋል ሜጀር ጄኔራል መሐመድ። ወደ ሰላም ማስከበር በቂ ስልጠና ወስደው ሲሄዱ አገርን ወክለው እንዲሰሩ እንጂ የመንደር ስግብግብ ጁንታን ወክለው እንዲሰሩ አልነበረም። ስለዚህ ክህደት ፈጽመዋል። ይሄ የክህደት ተግባራቸው ደግሞ ሌሎቹንም ትግረኛ ተናጋሪ ሰራዊት አባል ሳይቀር አስቆጥቷል። ስለዚህ ቅጥረኞች ናቸው። በጣም የሚገርመው በሚሽኑ ላይ አመት ሙሉ ሲሰሩ ዝም ብለው ቆይተው መጨረሻ ላይ ወደ ሀገር ተመለሱ ሲባል ወደዚህ ደረጃ ላይ የደረሱት የዓለም አቀፍ ሚዲያን ተጠቅሞ የሀገራችንን ገጽታ ለማበላሸት አስበው የሰሩት አሳፋሪ ተግባር ግን ደግሞ እነሱ ራሳቸው ከሃዲ መሆናቸው የተጋለጹበት ሁኔታ ነው። እነዚህ ቅጥረኛ ግለሰቦች የፈጸሙት የሀገር ክህደት ተግባር በተባበሩት መንግስታት ድርጅት ቢሮ ከሚሰሩ አንዳንድ የትግራይ ብሔር ተወላጆች ከስደተኞች ኮሚሽን ዩኤንኤችሲአር እና በቀጠናው ከሚኖሩ ጽንፈኛ የብሔሩ ተወላጆች ድጋፍ የተፈጸመ መሆኑን ሜጀር ጄኔራል መሐመድ ጠቁመዋል። የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ድርጊቱ ተገቢ ያለመሆኑን አምኖ ይቅርታ ሊጠይቅ ይገባልም ብለዋል። የክህደት ሴራ አስተባባሪዎች፣ ጠንሳሾች፣ ተወናዋኞች በዩኤን ቢሮ የሚሰሩ ትግረኛ ተናጋሪዎችና የነሱን አስተሳሰብ የሚጋሩ የኢትዮጵያን እድገት የማይፈልጉ ኢንዲቪጁዋል ቅጥረኛ ፈረንጆችም ጭምር ማለት ነው። ሁለተኛው በዩኤንኤችሲአር እና እዛ ውስጥ የሚሰሩ የዚሁ ብሔር ተወላጅ ግለሰቦች ከጁንታው ግዳጅ እየተቀበሉ ሲዘጋጁ ቆይተዋል። በዛው በቀጠናው የሚኖሩ ጽንፈኛ ዲያስፖራ የብሔሩ ተወላጆች በገንዘብም እነዛን ሰዎች በማሳሳትም የራሳቸውን የሆነ አፍራሽ ሚና እየተጫወቱ ያለበት ሁኔታ ነው ያለው። ዩኤንኤችሲአር በዚህ ድርጊቱ የሱ ሳይሆን የተወሰነ የፖለቲካ ዓላማ ይዞ አገርን የሚክድ ቡድን ለዛውም የተደመሰሰ ወኪል ሆኖ የሰራ መሆኑን በግልጽ ለዓለም ማህበረሰብ ይቅርታ መጠየቅ መቻል አለበት። የፌዴራል መከላከያ ሰራዊት አንድነት የበለጠ መጠናከር የአጥፊ ኃይሉ ተግባር እንዲጋለጥ ምክንያት መሆኑን ያነሱት ሜጀር ጄኔራል መሐመድ መከላከያ ሰራዊቱ በደማቅ ታሪክ የጻፈውን የሀገር ሉዓላዊነት የማስጠበቅና የህዝብን ሰላም የመጠበቅ ተግባሩን አጠናክሮ ይቀጥላል ብለዋል። መላው ሰራዊታችን በፊት እንደጀመረው አሁንም አንድነቱን አጠናክሮ መቀጠል መቻል አለበት። የቅጥረኞች ወኪል የሆኑ ግለሰቦች ካሉ ወደፊት እያጠራ ለህግ ማቅረብ መቻል ይኖርበታል። የጀመረውን አንድነቱን አጠናክሮ
አገር አቀፍና ዓለም አቀፍ ተልእኮዎቹን በድል እየተወጣ እንዳለ ሁሉ ይህን የበለጠ በልህ እና በቁጭት መተግበር መቻል ይኖርበታል። የሰራዊቱ አባላት የትግራይ ብሔር ተወላጆችም እነዚህ ግለሰቦች ማንንም የማይወክሉ መሆናቸውን አውቀው በተሰለፉበት አገራዊ ተልእኮ ላይ እንደውም የበለጠ ጸንተው ግዳጃቸውን በአግባቡ መወጣት መቻል ይኖርባቸዋል። በእጩዎች ምዝገባና ተያያዥ የምርጫ ሂደቶች ዙሪያ ለመራጩ ሕዝብ በተለያዩ መንገዶች መረጃ እንዲደርስ እየተደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ በምርጫ ሂደት ዙሪያ ባቀረበው ሪፖርት የምርጫ ቁሳቁሶች ወደ ተለያዩ ክልሎች ለማጓጓዝ የሚደረገው ጥረት ችግሮች እንዳሉበት ገልጿል። 50 ሺህ የተመረጡ ቦታዎች ላይ የምርጫ ቁሳቁስ ለማድረስ የታቀደ ቢሆንም እስካሁን ቦርዱ ቁሳቁሶች ማድረስ የቻሉ በ673 ቦታዎች ላይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በእጩዎች ምዝገባና ተያያዥ ምርጫ ሂደቶች ዙሪያ ከተለያዩ ተፎካካሪ ፖለቲካ ፓርቲ ተወካዮች ጋር ምክክር አካሂዷል። በመድረኩ በቦርዱ በኩል በቀረበ ሪፖርት እንደተመላከተው ለመራጮች ምርጫን የተመለከተ መረጃዎችን ተደራሽ በማድረግ በኩል ውጤታማ ስራዎች እየተሰሩ ነው። የምርጫ ሂደቱ አጠቃላይ ሂደት ጋር የተያያዙ መረጃዎችን በ16 የክልል ሬዲዮ ጣቢያዎች፣ በ10 የንግድና ማህበረሰብ ሬዲዮ ጣቢያዎች፣ በ8 ብሔራዊ የቴሌቪዥን ጣቢያዎችና በ12 የክልል የቴሌቪዥን ጣቢያዎች እንደሚደርሱም በሪፖርቱ ተመላክቷል። እነዚህ የመገናኛ ብዙሃን አማራጮች ተጨማሪ በህትመትና በማህበራዊ ሚዲያዎች በመጠቀም አንድ ምርጫን የተመለከተ ዜና በቀን ከ10 እስከ 17 ጊዜ ለመራጩ ተደራሽ እንዲሆን ማድረግ እንደተቻለ በጥናት መረጋገጡም ተገልጿል። ሆኖም የምርጫ ቁሳቁሶችን ወደ ተለያዩ ክልሎች፣ የምርጫ ጣቢያዎችና የምርጫ ክልሎች ለማድረስ የሚደረገው ጥረት ስጋት ተጋርጦበታል ተብሏል። የመከላከያ ሰራዊታችን በሌሎች ስራዎች ላይ በመጠመዱ ከዛ አንጻር ልናገኘው የሚገባው ገዛ በጣም ጉድለትን አሳይቷል። ከዚህ ቀደም በነበሩ ምርጫዎች አገሩን ሁሉ ሊሸፍን የሚችል የሎጂስቲክስ አቅም ያለው ምናልባት ብቸኛው ተቋም የመከላከያ ሰራዊት ነው። ከዚህ ቀደም ለነበሩት ምርጫዎች ቢሆን በዚህ ጉዳይ ላይ ስንነጋገር ቆይተን ከ3 ወር ከ4 ወር በፊት ያው ስምምነታችን እነሱ የሚያስፈልገውን የትራንስፖርቴሽን የእጀባም ከፌዴራል ፖሊስ ጋር በመተባበር በየቦታው እንደሚያደርጉልን ነበር የምናውቀው። ያው በሰሜን አካባቢ የተፈጸመው ግጭት ይህን ነገር አስተጓጉሎታል እና በሚችሉት አቅም የትራንስፖርቴሽን እገዛ ሰጥተውናል። የጎደለውን ደግሞ በፕራይቬት ትራንስፖርተርስ ማሟላት ነበረብን። እነዚህን አንድ ላይ የማቀናጀቱ ስራ በእኛ በኩል ነበር የሚደረገው። የትራንስፖርት ችግሩን በምርጫ ቦርድ አቅም ለመፍታት በተደረገው ጥረት እስካሁን በ673 የምርጫ ክልሎች ቁሳቁሶችን በአግባቡ ማድረስ ተችሏልም ነው የተባለው። ወደፊት ደግሞ 673 ሳይሆን 50 ሺህ ቦታዎች እንዲህ አይነት እንቅስቃሴ ልናደርግ ነው። ከ673 ቦታዎች ወደ 50 ሺህ ቦታ የሚደረግ የእቃ እንቅስቃሴ፣ የሰዎች እንቅስቃሴ፣ ጸጥታ ያስፈልገዋል። የትራንስፖርቴሽን እገዛ ያስፈልገዋል። በእኛ በኩል ማድረግ የምንችለውን ነገር እና የሚገባንን ነገር እያደረግን ነው። ግን በምርጫ ቦርድ ትከሻ ላይ ብቻ ሊያርፍ የሚችል ነገር አይደለም እና በተለይ የሪጂናል መንግስታት የፌዴራል ደግሞ የተወሰኑ አካላትንም ጨምሮ እይታቸውን በጣም ወደ ምርጫው ሂደት በደንብ እንዲያተኩሩ ማሳሰብ እወዳለሁ። እንደ ወይዘሪት ብርቱካን ገለጻ ከሆነ የምርጫ አስፈጻሚዎች ምልመላ ጉዳይም ቦርዱን ካጋጠሙት ተግዳሮቶች መካከል ሌላኛው ነው። የእጩዎች ምዝገባን በተመለከተም በአፋር፣ ሶማሌ፣ አማራ፣ ሲዳማና ደቡብ ክልሎች በተለያዩ ምክንያቶች ምዝገባው እስካሁን እንዳልተጀመረ ተገልጿል። በመድረኩ የተሳተፉ ተፎካካሪ የፖለቲካ ፓርቲ ተወካዮችም የደህንነት ስጋት እያጋጠማቸው እንዳለና የምርጫ እጩ ምዝገባው ላይ የአሰራር ወጥነት ክፍተት እንዳለ አመላክተዋል። አሁን እንደኛ አካባቢ ያለው ምንድነው አጠቃላይ እንደ ፓርቲ እንቅስቃሴ እንዳናደርግ ይደረጋል። የምናቀርባቸውን እጩዎችን አጽድቀናል። ለዚህ ቦታ በሚል ማለት ነው። ያ ስናደርግ እዚህ ፈጽሞ አይወዳደርም የሚለው ነገር እየተነሳ ነው ያለው እና እንደዚህ አይነት የደህንነት ስጋቶች ሁሉ ያሉበት ሁኔታዎች አሉ። አዲስ አበባ ምርጫ ጋር አዲስ አበባ ምርጫ የመረጥ ምዝገባ ከፊት 8 የተጀመረ
አንዳንድ ቦታዎች ላይ ከመመሪያ ውጭ የሚጠየቁ ጥያቄዎች በተደጋጋሚ እየመጡ ነው። አንዳንድ ቦታ ላይ ሰርተፍኬት የሚጠየቅበት፣ አንዳንድ ክፍለ ቦታዎች ላይ ከወንጀል ነፃ ተፎካካሪ የፖለቲካ ፓርቲዎቹ ከደህንነት ስጋትና ከእጩ ምዝገባ ሂደቱ ጋር ላነሷቸውና ሌሎች መሰል ጥያቄዎች ወይዘሪት ብርቱካን በሰጡት ምላሽ ፓርቲዎቹ በየጊዜው የሚያጋጥማቸውን ችግር ለምርጫ ቦርዱ ማሳወቅ እንዳለባቸውና እሱን ተከትሎ መፍትሄው ላይ ስራዎች እንደሚሰሩ ተናግረዋል። በመጨረሻም በአፍሪካ ጥቅም ላይ የሚውል 1 ሚሊዮን የኮቪድ-19 ክትባት በመጪው ሳምንት ወደ ሀገሪቱ እንደሚደርስ የአፍሪካ ሲዲሲ አስታወቀ። የአፍሪካ ሲዲሲ ዳይሬክተር ዶክተር ጆን ኒኮልሰን የክትባቱ የመጀመሪያ ተጠቃሚዎች የጤና ባለሙያዎች ይሆናሉ ብለዋል። በ20 አገራት ክትባቱን ለመስጠት ዝግጅት መደረጉን የገለጹት ዳይሬክተሩ ሂደቱንም አፍሪካ ሲዲሲ በተገቢው ሁኔታ እንደሚቆጣጠረው ተናግረዋል። የተንቀሳቃሽ ስልክ አምራች የሆነው ኤምቲኤን ለአፍሪካ የክትባት ተደራሽነት 25 ሚሊዮን የአሜሪካን ዶላር መለገሱ ነው የገለጹት። በአፍሪካ በቫይረሱ ከ100,000 በላይ ሲያልፍ በአገሪቱ ከ41,000 በላይ ሟቾች ቅድሚያውን የምትይዘው ደቡብ አፍሪካ መሆኗን ሲጂቲኤን ዘግቧል። ዜና ባበቃ። መልካም ቆይታ።